ሩታ በአብርሃም ተጎርታለች አዝናለች አልቅሳለች አሪፍ ሙድ ውስጥ አይደለች ምናምን ስለዚህ ደስታ በህይወቷ የመጣው እንደገና ከአብርሃም ጋር እንደነበራት አይነት የፍቅር ግንኙነት ከሱ ጋር ለመጀመር ወይም ከሱ ጋር አብራ ለመሆን ሳይሆን አሁን ያለችበትን ሐዘን አሁን ያለችበትን ድብርት እያሳለፈችበት ወይም እያለፈችበት ነው ልክ በሁለት እግሯ ስትቆምና ነገሮች ሲረሱ ዞር ብላ እንደማታየው አይኑ ብዙዎቻችን ያደረግነው ነገር ነው በቃ አንድ ሰው አሳዝኖንና ልባችንን ሰብሮ ይሄዳል ሌላኛውን ሰው ደግሞ ወደ ህይወታችን እናስገባና ያዘንበትን የተከዝንበትን የተጎዳንበትን ነገር ሁሉ በዛ ሰው ውስጥ ሆነን ራሳችንን አጠንክረን ያንን ሰው ቻው ብለነው ምን ይዳይነ ፍጥረት ነው በቃ ሰው ስንባል ይሄንን ነገር ያላደረገ የለም ደስታን ምንም ፈልገሽው አይደለም እሱ ፈልጎሽ ወዶሽ ምናምን ሊሆን ይችላል አንቺ ግን ምንም አይነት ለደስታ ቦታ ምንም ኖሮሽ አይደለም አሁን እየተፈጠረ ያለው ነገር ስለተመቸሽ ነው እንጂ ብትፈልጊው ከሱ ጋር አብረሽ መሆን የምትፈልጊ ቢሆን ነብሮ ከአብርሃም ጋር እንዲጣላ አብርሃም እንዲንቅ አብርሃም እንዲሰድ ከጓደኞቹ ጋር እንዲጣላ ምናምን አታደርጊም ነበር የሆነ ጊዜ ስላዘኝ ስለተጎዳሽ አሁን እንደገና ለሌላ ሰው የሌለሽን ስሜት እንዳለሽ አርገሽ እያሳየሽው ለልጁ ከሱ ጋር በመሆንሽ ደስተኛ እንደሆንሽ አይነት የውሸት ስሜት እያሳየሽው ይሄንንም ልጅ አትጫወችበት ይሄም ልጅ እንዲጎዱት አታድርጊ ሌላ ጣጣ ውስጥ እንዲገባ አታድርጊው በቃ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ አካውንታችሁ ሞላ ብሎ ወደ ሀገራችሁ እግዚአብሔር በሰላም ያግባችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሞት ይችላላችሁ ይመቻችሁ ወዳችኋለሁ አሁን ቤት ውስጥ አየሁት እንደዛ አይደለም ተከፍሮጅኛት ሞክሬ ጨራሽ እንደዛ አይደለም ምን እየሰራ ነው ያለው አሪፍ ታውቂያለሽ ልቀቂኝ ቆይ ምንድነው አንተ ምን እየሰራ ነው ያለው አይደለም እንዴ ቆይ ተረጋጊ ይኸውልህ ቆይ ተረጋጊ አንተ ምን እየሰራ ነው ያለው ጨራሽ ቤት ውስጥ ላገኝህ እንዴ ምን ማለት ነው አይደለም እንደዛ አይደለም ምንድን ልታስረጅኛት ሞክሬ አይደለም ልታስረጅኛት ሞክሬ ጨራሽ እንደዛ አይደለም እኔ ደግሞ ታውቂያለሽ እንደዚህ ነገር እንደማደርግ ተረጋጊና ተረጋጊ አይናስ ደግሞ ይቀበላል እንዴ በእናትሽ ዞር በይ እንደዚህ ነገር አይመቸኝም አንተ ጭራሽ በጆሮዬ የምሰማው ባይኔ አየው ምን አጠፋ ደፍረት ቤት ማግኘቴ ነው እንደዛ አይደለም እንዴ ነው ደፍረት በጣም ተዳፈት ዞር በይ እንዴ ተረጋጊ እንዴ በነገራችን ላይ ብዙ ሰዎች አሁን ለምሳሌ የሩታ ነገር እኮ ምንም አይነት ጥፋት የለውም ማንንም ሰውን የሚያስከፋ ማንንም ሰውንም ሊያናደድ የሚችል ነገር አይደለም እያደረገች ያለችው በዚህ ነገር ሊቀና ሊናደድ ወይም ሊበሳጭ የሚችለው አብርሃም እንደሆነ አይኖ ግን ምንድነው ብዙ ሰው እንዲቃወም እያደረገው ያለው ሩታ ቅድሚያ ልትሰጠው እና በአሁን ሰዓት ከጎኗ የሚቆም ወንድ ወይም ደግሞ አብሯት የሚሆን ፍቅረኛ ምናምን ሳይሆን የሚያስፈልጋት ከጎኑ ሆና የእናትነት ፍቅርን እየሰጠችው አሁን በህይወቷ ላይ የተፈጠረ ያለውን አብርሃም ያደረገባትን ወይም ደግሞ በአብርሃምና በሷ መካከል የተፈጠሩትን እነዛን ነገሮች አስታማ በራሷ መቆም በራሷ ህይወቷን መምራት እንደምትችል ማሳየት አለባት ያ ይቀድማል ነው በቃ ያ ይቀድማል ነው የትም አይሄድባትም ይሄው ህይወቴ ነው እስከ መጨረሻ አብሬው እኖራለሁ እስከ እስትንፋስ ድረስ የሚለየን ነገር የለም ጣፋጭናት ምንና ሲል የነበሩ ፍቅረኛዎች አይደሉ አሁን ተለያይተናል ከዚህ በኋላ አብረን አንሆንም ብለው እንደገና ሌላ ውጥንቅጥ ውስጥ የገቡት ስለዚህ ምንም አዲስ ላይፍ አይደለም አዲስ ነገር አትፈጥሩም በቃ ከዚህ በፊት ረጅም ዋጋ ከፍላችሁበት ረጅም ርቀት ሄዳችሁበት የፍቅር ግንኙነት ወይም ብቻ የጮኝነት ወይም የትዳር ጊዜያቶች በህይወታችሁ ከነበረ ያ ነገር ሳይሳካ ቀርቶ ከዛ ነገር ውስጥ አፕኖሎ ከወጣችሁ በኋላ ለራሳችሁ የመረጋጋት ጊዜ ሰጣችሁ ወደ አምላካችሁ ተጠግታችሁ በመንፈስም በስጋም በነፍስም ጠንካራ ሆናችሁ ከዛ በኋላ በቀደመው ህይወታችሁ የመታችሁ እንቅፋት ደግሞ እንዳይመታችሁ ፊት ለፊት ላለው ህይወታችሁ ዝግጁነት ትሰጣላችሁ ሴት ስትሆኑ ደግሞ እንደዚህ አይነት ነገር ላይ ሴንሲቲቭ መሆን የለባችሁም ይሄው እሷ ያለችበትን ሁኔታ እዩት እሷ ያለችበትን ሸክም እዩት አብርሃም ያለበትን ደግሞ እዩት እስኪ ምን ያህል በሁለቱ መካከል ልዩነት ጋፕ እንዳለ እዩት ህይወት በወንድና በሴት መካከል ምን ያህል ቀላል እንዳልሆነ ተመልከቱ አብሶ እናት ለሆነ ሴት እና አባት ለሆነ ወንድ እኩል አይደለም በነገራችን ላይ እኩል አይደለም ስላችሁ በሰላም በፍቅር እየኖሩ ልጃቸውን የሚያሳድጉ በትዳር ውስጥ ላሉ ጥንዶች ወይም ባልና ሚስቶች ሳይሆን እንደ ሩታና እንደ አብርሃም አይነት የፍቅር ህይወት ኖሯቸው ብዙ ረጅም ርቀቶችን አብረው ሄደው ብዙ ውጣ ውረዶችን አሳልፈው እናንተ ራሳችሁ አሳልፋችሁ አገባዋለሁ ባሌ ይሆናል ሚስቴ ይሆናል ብላ ወይም ብሎ ከዛ በኋላ ያ ነገርም ተሳክቶ እየኖራችሁ እንደገና የሆነ ነገር አፕን ሆኖ ከተለያያችሁ በኋላ ልጅ መሀል ላይ መጥቶ የልጁ ኃላፊነት በሴቷ ላይ ወድቆ ወንዱ ልክ እንደ አብርሃም
እንደፈለገ ነው የሚሆነው። በቃ የሆነ ተቆራጭ ምናምን ነገር የልጅ ማሳደጊያ ወይ ሊረዳሽ በቃ የወተት መግጃ ዳይፐር መግጃ ምናምን ነገር ይወረውርልሻል። ከዛ ውጪ ምንም የሚያመጣው ነገር የለም። አንቺም የሱ አይደለሽም እሱም ያንቺ አይደለም። አይሽ አንቺ ግን ሮጠሽ ልትገቢበት የምትችይበት ሁኔታ ውስጥ አይደለሽም ያለሽ። ብድግ ብለሽ እንደ አብርሃም ወይም እንደሌላ ወንድ ብድግ ብላችሁ የሆነ ወንድ ወደ ህይወታችሁ ጎትታችሁ የምታመጡበት ሁኔታ ውስጥ ስላልሆናችሁ ነው ሰዎች እንደዚህ አይነትን ነገር የሚቃወማችሁ። ልክ ሩታ እህቷ እንደምትቃወማት ማለት ነው። ጊዜው አይደለም ነው በቃ። እነሱ ራሱ እኮ ያላገገሙበት ነገር ነው። እነሱ አንገት የደፉበት፣ እነሱ ብዙ ነገር የተባሉበት አይደለ? ስለዚህ ይሄ ነገር ከአየሩ ላይ መጥፋት አለበት። ከናንተ አይምሮም ከናንተ ልብ ውስጥ መጥፋት አለበት። ልክ ሩታውን ብሽሽቅ እንጂ አዲስ ህይወትን ፍለጋ ምናምን ይሄ ደስተኛ አድርጓት ምናምን ነገር የአብርሃም ተተኪ አገኘሁኝ፣ አሁንም የህይወት አጋር አገኘሁኝ፣ ድጋሚ ደስ የሚል ከቀደመው ትዳሬ የተሻለ ትዳር ውስጥ ልገባ ነው የሚል ሐሳብ ወይም ደግሞ ፍላጎት ይዛ አይደለም ይሄንን ከዚህ ልጅ ጋር የሆነችው ወይም ደግሞ ከዚህ ልጅ ጋር አብራ ቪዲዮ መሰራው። አብርሃም ጋር በተፈጠረው ነገር አሁን ምላሽ እየሰጠች ነው፣ እያስቀናች ነው። አይሽ መሆን እንደምትችል እያሳየች ነው። አይኖ 100% መሆን ትችያለሽ። አማርጠሽ ቆንጅዬ የፈለግሽውን አይነት ሰው በቃ ማግባት ትችያለሽ። አንድ ደግሞ እኔ ትናንትና ትናንት ወዲያ ደስታ ህፃን ልጅ ነው ደስታ እንደዚህ ነው ምናምን ስላችሁ፣ አዎ አሁንም ደግምላችኋለሁኝ ህፃን ልጅ ነው። ምንም እንዴት አድርጋችሁ እንደምታስቡት ራሱ አላውቅም። ካያችሁት ህፃንነቱን የምታውቁት በሚያወራውን ንግግሩን ምን የሚለውን ከአብርሃም የተለየ ምንም ነገር የለውም። አንድ ሰው ባል የሚሆንለት ለልጁ አባት የሚሆንለት የትዳሩ አባወራ ወይም የሚስቱ ራስ የሚሆነው መልኩ አይደለም ወይም ከውጭ ሀገር መምጣቱ አይደለም ወይም ገንዘብ ስላሉ አይደለም። ሁሉ ሞልቶላቸው ሁሉ ነገር ሆኖላቸው አብርሃምና ሩታም እንኳን ሰላም መሆን አልቻሉም። አስተሳሰብና ብስለት ለወንድ ልጅ ኢምፖርታንት ነገር የሆነበት ምክንያት እንደዛ አይነት ነገር ሲፈጠር የተፈጠረውን ነገር እንዴት አድርጎ ማስተካከልና ያንን ነገር እንዴት አድርጎ መምራት እንዳለበት ማወቁ ነው። አይ የበሰለ ወንድ መገለጫው ያን ትዳሩን መንገጫገጭ እንዳይንገጫገጭ እያደረገ ትዳሩን ሰላም ሊያደፈርስበት የሚችልን ነገር ያ ነገር ትዳሩ ውስጥ ገብቶ ሰላሙን እንዳያደፈርስበት ሚስቱን ሊያሳዝንበት ሊያስለቅስበት ብቻ በአጠቃላይ ሰላሙን ሊበጠብጥ የትዳሩን ሰላም ከሚስቱ ጋር ያለውን ሪሌሽንና ግንኙነት ሊያፈርስበት የሚችልን ነገር መጠበቅ የሚችል ሜንታሊቲ ወይም ደግሞ እድገት ላይ መሆን አለበት ባል የሚባል ሰው። ለዛ ነው አይሆንም ያልኳችሁ። በቃ ይሄ ልጅ አይሆንም፣ ደስ አይልም፣ ምንም አያምሩም፣ አማችም አያረጉም። በጣም በሁለቱ መካከል ልዩነት አለ። ቢያንስ እሷ ትዳር ውስጥ ሆና ሪሌሽን ውስጥ ብዙ ዋጋ ከፍላ ከአብርሃም ጋር ብዙ ያለፈች ሴት ናት። ስለዚህ በሱና በሩታና በዚህ ልጅ መካከል በጣም ብዙ የህይወት ጋፕ አለ። እዚህ ግባ የማይባል የእድሜ ጋፕ ቢኖርም የህይወት ልምድ ጋፕ ራሱ አለ። በቃ ለዛ ደስ አይልም። ግን ዋናው ነገር ምንድነው? ሩታ አሁን ላይ ሰዓቱ አይደለም። በቃ አሁን ከወንድ ጋር ምናምን የምትይበት ሰዓቱ አይደለም ነው። በቃ የምትንከባከቢው አይምሮሽን የምትጠብቂለት ነገውን የምታሳምሪለት ልጅ አለ፣ ይደርሳል ነው። በቃ ሌላ ምንም ነገር አይደለም። በቃ በጣም አንቺ ማገገምና መጠንቀር መቆም ያለብሽ በጣም ብዙ ነገር አለ። በቃ ሌላ ምንም አዲስ ነገር የለም። ላንቺ እንደ አብርሃም ነገሮች ቀላል አይሆኑልሽም። በቃ ይሄ ነው። ግግም ብለን ቀላል ይሆንልኛል እኔ የምችላለሁ ካላላችሁ በስተቀር ወፍ እውነታውና ሪያሊቲው ግን ይሄ አይደለም። ባንዴ እንደመጣሽ እንዲ ወደ ቁጣ ወደ ቻት አይደለማ። እኔ የምሰማውና ያናገባውን ቤት ውስጥ አየሁ ላይ እኮ አልፈልግም። ቤት ውስጥ የምን ድፍረት ነው? የምን ንቀት ነው? ይሄ ንቀት ማለት አይደለም። ናናውጣ ቤት አረጋጋችን ላይ ንቀት ነው። ትክክል እኮ ናት። ቤተሰብን መናቅም ነው። ከዚህ በፊት በነበረው ነገር ላይ ብዙ ምክር ብዙ ነገር ስትባል ወይም ምን ስትል የነበረ ሴት አሁን ላይ ያ ነገር ተበላሽቶባት ያ ነገር አልሆን ብሏት እንደገና ደግሞ አሁንም ከሌላ ወንድ ጋር ምናምን ስትል ቤተሰብ ደስ አይለውም። በቃ አይሽ እነሱንም ማስቀደም አለብሽ። የሆነ ነገር በተፈጠረ ቁጥር ቤተሰብ ጋር የምንሄድ ከሆነ በህይወታችን ላይ የሆነ ነገር አፕን በሆነ ቁጥር ቤተሰብ ላይ የምንሄድ ከሆነ ቤተሰብ የሚለንንም መስማት አለብን። ለነሱም ቅድሚያ መስጠት አለብን። ለነሱም ክብር መስጠት አለብን። እንደፈለግን እንሆናለን። ስንጎዳ፣ ስንቸገር፣ ስናጣ፣ ስንታመም መተን እነሱ ላይ የምንወድቅ ከሆነ የነሱንም ሀሳብና ምክር መስማት አለብን። በቃ የራሳችን የሆነ ባውንደሪ አለን እኮ እስከምናስጠጋቸው ድረስ ገደብ እናበጃለን እኮ። ቤተሰብም ቢሆን እኛ ላይ መጥቶ ሊያወራ ወይም ሊመክረንም ሊነግረንም የሚችልበት የህይወት ገደብ አለ። ሙሉ ለሙሉ በህይወታችን ላይ ሰጣን አላቸው ማለት አይደለም፣ ግን ደግሞ የምንሰማቸውም ጉዳይ አለ። ስለዚህ አሁን ደስ አይልም። ገና በቀደም የወለደች ልጅ ገና 4 ወር ይሆናል ልጅ ምናምን ከሌላ ወንድ ጋር እንደገና ምናምን ስትል እንደገና አሁን አይሆንም። ግን ቢሆን አሁን ጋብቻ ምናምን ብሎ ሽማግሌ አረ ደስ አይልም። በቃ ለነሱ ለቤተሰቦቿ ምቾት አይሰጣትም። በብዙ ኤሪያ በብዙ ነገር ውስጥ ተከባን ያለችው ሩታ ማለት ለዛ ነው አይደለም። ቆይ ቁጭ በይ መጀመሪያ አልቀመጥም። ቁጭ በይ ከሱ ጋር እንዴ ቁጭ በይ ፊት ለፊት እየታየው ላውራ ከሱ ጋር በጭቅጭቅ ደግሞ ልንግባባ አንችልም ማለት ነው እንዴ? ምን አይደለም የመጣሽው በስነ ስርዓት በሰላም ልናወራ ምናምን ነው አይደል? እኔማ ደስ ብሎኝ ነበር። ጭራሽ እሱን ደግሞ ቤት ቁጭ ብሎ ሳይሆን ደም ይፈላ ምን ማለት ነው? እሺ ቁጭ በይ
እንዴ ናይ ቁጭ በይ በእግዚአብሔር እንዴ ምን ሆነ ነው? በነገራችን ላይ የልጁ ፋራነት የገረመኝ እኔ ሩታን ብሎ ከመጣ ከሩታ ጎን መቆም ካለበት አብርሃምን በባብሸቅ አብርሃምን በማናደድ የተሻለ ወንድ እንደሆነ አይነት አክት በማድረግ ሳይሆን የሩታን ልብ ሊያሸንፍበት በሚችልበት መንገድ አንድ ሴት ከተጎዳችበት ነገር አገግማ እንደገና ከሱ ጋር ሪሌሽን ውስጥ እንድትገባ ሊያደርግ የሚችል አይነት መንገድ ካልመረጠ በእንደዚህ አይነት መንገድ ብሽሽቅ፣ መጣላት፣ የሆነ መጃጃል ነው የሚፈጥረው። ደስታ ያስፈልጋታል፣ ሀዘን ውስጥ ናት፣ እንትን ውስጥ ወፍ ብራዘር። ከእንደዚህ አይነት ሀዘን ውስጥ ማንም አውጥቶ አያውቅም። ሀዘናችንን የሚያስረሳ ጭንቀታችንን የሚያስረሳን ሸክማችንን የሚሸከምልን ፈጣሪያችን እግዚአብሔር ብቻ ነው። እዚህ ሀዘን ውስጥ እዚህ ድብርት ውስጥ እዚህ ህይወት ውስጥ እኮ እንድትገባ ያደረጋት ሰው የሚባል ፍጥረት ነው አይደለ? ከሰውም ወንድ የሚባል ሰው ነው አይደል? እንደዚህ ያደረጋት ድጋሚ እንደገና አሁንም ወንድ ይዛ ህይወቷ ውስጥ የምትመጣ ከሆነ ካለፈው ህይወቷ አልተማረችም ማለት ነው። መጀመሪያ ቲክ እኮ ማድረግ አለብን አይደል? እንደ እያንዳንዱን ነገር እዚህ ደረጃ ያዳረሰን ምንድን ነው? አይ በትዳሬ እንዳልቀጥል በሪሌሽን እንዳልቀጥል በቃ ከጮኛችሁ ጋር እንዳትቀጥሉ ወንድም ሆኖ ሴት ያደረጋችሁ ምንድን ነው? 3 ዓመት 4 ዓመት የለፋችሁበት ዋጋ የከፈላችሁበት ነገር ዛሬ ላይ መና የቀረው እንደዛ ስትፋቀሩና ስትዋደዱ የነበራችሁ ሰዎች ዛሬ ላይ እንድትለያዩ ያደረጋችሁ አይናችሁን ላፈር እስከ መባባል ያደርሳችሁ የቻለው ነገር ምንድን ነው ብላችሁ ራሳችሁን መቃኘት ራሳችሁን ማየት ለራሳችሁ ጊዜ ሰጣችሁ ከአምላካችሁ ጋር እያወራችሁ በሆነ ብቻ ለሆነ ጊዜ ከራሳችሁ ጋር ማሳለፍ አለባችሁ። የመታችሁ እንቅፋት ደግማችሁ እንዳይመታችሁ ራሳችሁን ማዘጋጀት አለባችሁ። ዳግም እንደዚህ አይነት ስብራት ዳግም እንደዚህ አይነት የሪሌሽን መፍረስ የትዳር መፍረስ በህይወታችሁ ውስጥ እንዳያጋጥማችሁ ራሳችሁን ሁልጊዜ መቃኘት አለባችሁ። አንዱ ጋር ወይ ባል ወይ ሚስት ጋር እንኳን ቢኖር ችግር 1% እናንተ ማዋጣታችሁ አይቀርም እናንተ እንድትለያዩ። ስለዚህ ራሳችንን ሳናይ ራሳችንን ሳናጠነክር ብቁ ሳናደርግ ብድግ ብለን በዛኛው የልብ ስብራት ውስጥ እንደገና ሌላ ሪሌሽን ውስጥ መግባት ማለት ማገገሚያ እያደረግ ነው። አያችሁ ማለፊያ አሁን ያዘንበትን አሁን ሩታ በአብርሃም ተጎድታለች፣ አዝናለች፣ አልቅሳለች፣ አሪፍ ሙድ ውስጥ አይደለች ምናምን። ስለዚህ ደስታ በህይወቷ የመጣው እንደገና ከአብርሃም ጋር እንደነበራት አይነት የፍቅር ግንኙነት ከሱ ጋር ለመጀመር ወይም ከሱ ጋር አብራ ለመሆን ሳይሆን አሁን ያለችበትን ሀዘን አሁን ያለችበትን ድብርት እያሳለፈችበት ወይም እያለፈችበት ነው። ልክ በሁለት እግሯ ስትቆምና ነገሮች ሲረሱ ዞር ብላ እንደማታየው አይኑ ብዙዎቻችን ያደረግነው ነገር ነው። በቃ አንድ ሰው አሳዝኖንና ልባችንን ሰብሮ ይሄዳል። ሌላኛውን ሰው ደግሞ ወደ ህይወታችን እናስገባና ያዘንበትን የተከዝንበትን የተጎዳንበትን ነገር ሁሉ በዛ ሰው ውስጥ ሆነን ራሳችንን አጠንክረን ያንን ሰው ቻው ብለን ነው የምንሄድ አይነት ፍጥረት ነን። በቃ ሰው ስንባል ይሄንን ነገር ያላደረገ የለም። ምንም ባላንስ የሚያደርግ ነገር አይደለም። እሱ ጥሩ ነገር ነው እስከዛሬ ድረስ ያየሁበትን እያደረገም ያለው ግን ደግሞ በምላሹ በእኔ በኩል በጣም ብዙ ማለት እኔ የማልፈልገው ነገር እሱ ላይ እየተደረገ ነው። ለኔ ጥሩ ስላሰበ መደብደብ የለበትም። ለኔ ጥሩ ስላሰበ መዘረፍ የለበትም ማለት ለኔ ጥሩ ነገር ስላደረገ መሰደብ የለበትም፣ መገፍተር ምናምን የለበትም። ሁልጊዜ እንደዚህ አይነት ነገር እየደረሰበት ግን ወንድ ነው ዝም ነው ያለው። ምንም አይነት ምላሽ አልሰጠም። ከሰው ጋር ገብቶ እንደዚህ እንትን በማለቱ ነው ጥሩ ነገር እያደረገ ነው። በገዛችሁ እኮ ነው በቃ በገዛጁ መገኘት በሌለበት ቦታ ላይ ተገኘ። ማድረግ የሌለበትን ነገር አደረገ። ከአብርሃም ጋር መናናቁስ ምን ውስጥ ገባ? ከነዛም ልጆች ጋር የማይሆን ትርክ ውስጥ ገባ። ደበደቡት። ከደበደቡት እሰየው ደበደቡት። በገዛጁ ነው የመጣው። አንቺን ብሎ ከሆነ የመጣው አንቺን ፈልጎና አንቺን ወዶ አንቺን የራሱ ማድረግ ከሆነ ትኩረቱ ሁሉ ነገሩ አንቺ ነበር መሆን የነበረበት። ራሱ ተነካክቶ እኮ ነው በአንቺ የተነሳ አይደለም። ከነዛ ሰዎች ጋር የሆነ ነገር አፍላፊ ውስጥ መግባቱ ምን ማለቱ ነው እንጂ እንደገና አብርሃም እዚህ ቤት ውስጥ እንደሚመጣ ከአብርሃም ጋር እዚህ ቤት ውስጥ መገናኘት ሊያጋጨውና ሊያጣላው እያወቀ እዚህ ቤት ውስጥ የሚመጣው እሱ ነው አይደለ? በቃ የራሱ ቤት የራሱ ቦታ ብዙ ቦታ አለ አይደለ? በቃ ማንም ሰው የሚገናኝበት ምን የሚልበት እዛ ቦታ ላይ መገናኘት ይችላል። ሩታም ፈልገሹ ካልሆነ አብርሃም ማስቀነትና ማናደድ ፈልገሽ ካልሆነ በስተቀር ልጁንም እዚህ ቤት ውስጥ መጥራት የለብሽም። ብዙ የምትገናኝበት ቦታ አለ። ሴት ደግሞ ወንድን ቤት ውስጥ መጥራት የለባትም። ከመች ጀምሮ ነው ሴት ልጅ ወንድ ጎትታ ወደ ቤት ይዛ የምትመጣው? ያ መሆን የለበትም። አይ ለአንቺም ክብር የሚመጥን ነገር አይደለም። መናገር ያለብኝ ነገር ስላለ ለምን እርጉዞና የት ነበራችሁ? እሺ ይዛል እንዴ ብቻዋን እንደዛ እሱ እዛ ጋር ሄዶ ሌላ ሴት ጋር እንደዛ ሽኮለሌ ሲል የት ነበራችሁ? እኔ ዛሬ እዚህ ጋር በአርማዶ ተሻግሬ መጥቼ ለሷ መስዋዕትነት ስለከፈልኩ
እሺ ተው ችግር የለም። ኦኬ ይሄ ማድረግ ጥሩ ነው፣ መልካም ሆኖ ሳለ ግን አብርሃም ትለው ተው። ስለ አብርሃም የአብርሃም በነገራችን ላይ አሁን የተናገረው ቃል ብዙዎቻችሁ አሳማኝ ሊያደርግባችሁ ምናምን ይችላል። ወፍ አሁን የተናገረው ነገር ምንም በቃ ልጁ ማውራት እንደማይችል ምንም ማለት እንደማይችል ነው። እሱ መናገርና መሆን ያለበት አሁን የመጣበትን ነው። እሱም አልነበረም አይደል ያን ነገር። በዛ ነገር ቤተሰቦቿንም መውቀስ አይችልም። ቤተሰቦቿማ እንግዲህ ባላገኘው ብሎ ያኖረኛል አኖራታለሁ ተባብለው እኮ ሰጥተዋታል። በቃ በእርግዝናዋ ጊዜ የተፈጠረው ምናምን ነገር ላይ ሩታ ብዙ ውሳኔዎችን ብዙ ነገሮችን ማድረግ ትችል ነበረ። ያ የራሷ ኃላፊነት ወስዳ ያደረገችው ነገር እንጂ ቤተሰቧ ስለዛ ነገር ምንም የሚያውቀው ነገር የለም። በዛ ነገር ውስጥ እሷን ህይወቷን የሚጎዳ ሊያበላሽ ህይወቷን ሊጎዳት የሚችል ነገር አደጋ ውስጥ ሊከታት የሚችል ነገር ውስጥ አብርሃም የሆነ በቃ አይደል ለጤናዋ በአጠቃላይ ለጤናዋ ሁሉ ነገሯ እንዲጎዳ ሊያደርግ የሚችል ነገር አድርጎ ቢሆን ኖሮ ማንም ሰው ዝም አይሉ። በቃ በዛ ሰዓት ላይ ሩታ መርጣና ፈልጋ የሆነችው ነገር ነው አይደለ ማለት ያስላችሁ መጎዳቱን ማዘኑን ሳይሆን በእርግዝናዋ ሰዓት ላይ ያውሉ ነገር ሲፈጠር ዝም ብላ አልነበረም አይደል። ግን ደግሞ በዛ ሰዓት እሷ እንደዛ ስትሆን የነበረው አሁን አንተ ያልከውን ነገር በሩታ ህይወት ላይ ሲፈጠር የነበረው ሩታ ብቻዋን ነገሮችን መጋፈጥ የምትችል ጎበዝና ጠንካራ ሴት ስለነበረች ነው። ማልቀስ አለባት። አዎ ማልቀስ አለባት። በህይወቷ ላይ ያ ነገር እየተፈጠረ ለምንድነው ማታለቅሰው? በደንብ ማልቀስ አለባት። ግን በማልቀስ ውስጥ ጥንካሬ የለም አለ፣ በደንብ አለ። ሆዲ ቢሰናል እኮ ይከፋናል። ያ ማለት ጠንካራ አይደለንም ማለት አይደለም። በእርግዝናዋ ወቅት እኮ በጣም ብዙ ነገሮችን ተጋፍጣለች፣ ጀግና ስለሆነች ማለት ነው። አልተሰበረችም እኮ በዛ ሰዓት ላይ። ያ ቤተሰቧን የምትወቀስበት ቤተሰቧ ምናምን የሚባልበት ነገር አይደለም። እሷ ስትፈቅድ እሷ ስትፈልግ ነው ቤተሰብ የሚገባው። በትዳሬ በህይወቴ አትግቡ ካለች ቤተሰብ ምንም ሊያደርግ አይችልም። አንተ ደግሞ አሁን መጥተህ ይህንን የመናገር መብት የለህም። ስለዛኛው ነገር አይመለከትም። አንተ የሚመለከተ አሁን ላለበትና ለመጣበት ዓላማ ብቻ ነው። አንተ እያጋጫ ያለው አሁንም ሰውን እየወቀስክ አንተ እንደዚህ ይሆንክ አንተ እንትን ያላረከው አንተ እንደዚህ ወፍ አይሆንም። ምክንያቱም ያው እንድትደበደብ አደረገ። አንሰራቶ እሺ እኔ ምን አጠፉ? እሱ የሰራቸውን ሲያደርጋቸውን ነገሮች ቶ ወደፊት እኮ የዛኔ የት ነበራችሁ? ሩታ ስታለቅስ የት ነበራችሁ? ስታዘን የት ነበራችሁ? ልቧ ሲሰበር የት ነበራችሁ እንዴ? ዛሬ እኔ እዚህ ጋር መጥቼ የሆነ ነገር ስላለ እኔ ልቤ በተሰበረ ባዘነ ቁጥር ወይም ልባችሁ ባዘነ በተሰበረ ቁጥር ቤተሰብ ይመጣል። ስንት ልባችንን የሚሰብርብን የሚያሳዝነን ስንት ውጣ ወረዶች ስንት የህይወት ጉዳዮች አሉ። በሁሉም ነገር ላይ ቤተሰብ እኮ ይገኛል ማለት አይደለም እንዴ። አድገናል እኮ አይደል እንዴ። ከማደግም አልፈን እኮ ትዳር መስርተናል አይደል። ትዳር መመስረት ማለት እኮ አንዱ የማደጋችን ትልቁ መለኪያ እኮ ነው አይደል። ህይወትን በራሳችን መወጣት እንችላለን። የራሳችንን ኃላፊነት የራሳችንን ቤተሰብ መምርተን መኖር እንችላለን። ከዚህ በኋላ በቃኝ እናንተ ዳሩኝ ብለን አይደል እንዴ ተዳር ነው። ባለቀሰና በተከፋን ቁጥር ቤተሰብ ይመጣል እንዳይመጣ። ከዛ በፊት ሩታ አላለቀሰችም። ከዛ በፊት ሩታ አልቅሳ እኮ ታውቃለች አይደል? ከካሜራ ጀርባ እኮ ብዙ ነገር እኮ ይከሰታል አይደል? በትዳር ውስጥ ማንም ሰው የምታመቻችቶለት ሁሉ ነገር ሰላም ሆኖ ሁሉ ነገር ምርጥ ሆኖ እኮ አይቀጥልም አይደል? የሚያሳዝነው ልቡን የሚሰብር የሚያጨቃጭቀው የሚያጣላው ብዙ ነገር አለ። እሱን ሁሉ ችሎ እኮ ነው እንጂ ኮሽ ባለ ቁጥር ቤተሰብ ልጠራ ነው እንዴ? የሆነ ነገር በተፈጠረ ቁጥር ቤተሰብ እንጠራለን አንጠራም እንዴ? ምንድን ነው የምትቀባጥረው? ተሳስተሻል። ይሄ ልጅ ምንም ጣልቃ አልገባም። ምንም ያጠፋው ጥፋት የለም። እውነቱን ስነግርሽ ስንትና ስንት ነገር እየደረሰበት ለኔ ሲል ዝም ነው የሚለው። ስንትና ስንት የምሬ ነው እንዴ። ወንድ ልጅ አይደል እንዴ? እንዴት እንደዚህ ይደረጋል? እኔ ሩታ አሁንም ደግሜ የምነግርሽ ልጁ ንገሪው በቃ ፎከስ እኔ ጋር ይሁን፣ ትኩረት እኔ ጋር ይሁን። ሪሌሽን ግንኙነት ሁሉ ነገር ስለኔ እንጂ ስለ በባሌ በኩል ስላለው ነገር በድሮ ባሌ ወይም በልጅ አባት በኩል ስላለው ነገር ምንም አይመለከትህም። እሱ ያን የተፈጠረው ነገር አይመለከትህም። አንተ የመጣው አሁን ነው። ያንን ነገር አንስተ በተናገርክ ቁጥር ባሌም በናከው በሰደብከው ብቻ ቃላቶች አሪፍ ባልሆነ ቁጥር ከሱ ጋር ያጋጫሃል። እንደቀደመው ትደበደባለህ፣ የሆነ ነገር ትሆናለህ። ስለዚህ የማይመለከተ ነገር ውስጥ አትግባ። ለኔ ያለን ፍቅር ለኔ ያለን ቦታ የምታሳየው ከሰው ጋር በመጋጨትና ከድሮ ባሌ ጋር ከልጅ አባት ጋር በመፋጀት አይደለም። ያ ደግሞ አይሆንም። እኔና አብርሃምን እስከ ወዳኛው ላንለያይ ወይም ደግሞ እስከ ወዳኛው ሳንገናኝ እንዳንቀር ሊያደርገን የሚችል ልጅ መሀላችን አለ። ከሱ ጋር ያለህን ነገር ሰላም አድርግ በቃ። ከዛ ከኔ ጋር ያለ ነገር ላይ ፎከስ ማድረግ ነው ያለብህ ብለሽ ልጁ ለምን አትመክሪውም? አንቺ ልጁ በመመታቱ በመደብደቡ አንቺ ነው ጠያቂ ነሽ። ሊደበደብ ሊመታ ሊጣላ የሆነ ነገር ሊፈጠር እንደሚችል እያወቅ ዝም ለምን ታለሽ? እሺ እውነቱን ልንገርሽ፣ ደስታ ኖረም አልኖረም የልጅ አባት አብርሃም ስለሆነ ወይም ደግሞ ከዚህ በፊት ምንድነው እንዴት ነው ባልና ሚስት ስለነበረ አሁን ድጋሚ ይመለሳል ማለት አይደለም። ድጋሚ ህይወቴ ላይ እንዲቀልድብኝ አልፈቅድለትም። የሁላችሁም ፍላጎት ሊሆን ይችላል የኛ ህይወት እንዲስተካከል። አውቃለሁ ብዙ ነገር አድርጋችኋል፣ ብዙ መስዋዕትነት ከፍላችኋል። አንቺም የእሱ ቤተሰቦች እና ብዙዬም በቃ ብዙ ወንድሙ በውስጥ ለውስጥ አሁን ደግሞ ነገሮች ቢከብደው በሚዲያ መጣ። አንቺም እንደዛው ከዚህ በፊት ነገር በቃ ብዙ ነገር ተደርጓል። ያ እሱ ትክክል ነሽ።
አንቺ ካልፈለግሽ በስተቀር የማንም ሰው ፍላጎት ለማንም ሰው ፍላጎት ወይም ለማንም ሰው ምኞት ብለሽ ወደ ማይሆን ህይወት ውስጥ ድጋሚ የምትገቢበት ምንም አይነት ምክንያት የለም። ዳሩ ያንቺና አንቺ ነው። በቃ አንቺ የምትደሰችበት አንቺ የፈለግሽውን የምትሆኝበት ህይወት ስለሆነ የፈለግሽውን መርጠሽ የመሆን መብት ደግሞ አለሽ። ግን ደግሞ የሁሉ ካታ እንዳይፈጠር የሁሉ ነገር እንዳይሆን በደስታና በአንቺ መካከል ያለውን ነገር የሆነ ነገር መስመር መስጠትና መስመር ማስያዝ አለብሽ። ካልሆነ ግጭት የማይቀር ነገር ነው። መጣላታቸው የማይቀር ነገር ነው። ከአብርሃም ጋር ሊያጋጭሽ ከሚችል ነገር መራቅ ነው ያለብሽ። በቃ ባህሪውን ከኛ በላይ አንቺ ታውቂዋለሽ አይደለ? ስለዚህ ምርጫ አንቺ ነው። ደግሞ እንዳየሁት መጉላት ተዋጥልኝ ነው ሰዓት እንክብካቤ በሚያስፈልገኝ ሰዓት ስንትና ስንት ነገር በሚያስፈልገኝ ሰዓት ከጎኔ አልነበረም። የልጅሽ አባት አብርሃም የምትይው ሰው አልነበረም ከናካቴው ያው እሱ ፌዙ። ስለዚህ ዛሬ እኔ ሩታ እኮ እውነት አለሽ እኮ ትክክል ነሽ። አልነበረም ሁላችንም ያየነው በቃ ማንም ሰው የሚያውቀው ነገር ነው። ግን የሆነ ጊዜ ላይ አብርሃም ከጎንሽ አልነበረም። የምትወቅሽው እኮ ባልሽ ስለነበረ እንደ ባል እንደ ልጅሽ አባት ከጎንሽ አለመቆሙ፣ በእርግዝናሽ ወቅት ከጎንሽ አለመሆኑ፣ ሰው በሚያስፈልግሽ ሰዓት ስልሽ ሰው ስልሽ ዝም ብሎ ባዳ ጎረቤት፣ ጓደኛ፣ ወንድም፣ እህት ምናምን ሳይሆን ባልሽ በሚያስፈልግሽ ሰዓት ባልሽ ከጎንሽ ባለመሆኑ ምናምን ነገር ብዙ ተጎድተሻል። ይህንን አንክደውም። ግን ደግሞ ያኔ ተጎድተሻል፣ ያኔ ያልቅሰሻልና አሁን በዛ ስሜት ውስጥ በመጎዳት በማዘን ውስጥ ባላገገምሽበት ድጋሚ ልብሽ ከተሰበረበት ነገር ባልወጣበት ነገር ውስጥ ወንድ ወደ ህይወቴ አስገብቼ ከወንድ ጋር ህይወቴን መቀጠል እንደምችል ወይም እሱ ከሄርሜላ ጋር እንደሚሆን እኔም ከወንድ ጋር መሆን እንደምችል አሳየዋለሁ። ኖ ደስታን እየተጠቀምሽበት ነው። አይሽ ለቁስልሽ፣ ለስብራትሽ፣ ለሐዘንሽን በደስታ እየተወጣጣሽ ነው። አሁን ካለሽበት ሙድ ውስጥ መወጣጫ እያደረግሽው እንጂ ፈልገሽው ከሱ ጋር መሆን ፈልገሽ ምናምን አይደለም። አታስመስይ። በቃ አይደለም እንደዛ ፈልገሽ አይደለም። ደስታን ምንም ፈልገሽው አይደለም። እሱ ፈልጎሽ ወዶሽ ምናምን ሊሆን ይችላል። አንቺ ግን ምንም አይነት ለደስታ ቦታ ምንም ኖሮሽ አይደለም። አሁን እየተፈጠረ ያለው ነገር ስለተመቸሽ ነው እንጂ ብትፈልጊው ከሱ ጋር አብረሽ መሆን የምትፈልጊ ቢሆን ኖሮ ከአብርሃም ጋር እንዲጣላ፣ አብርሃም እንዲንቅ፣ አብርሃምን እንዲሰድብ፣ ከጓደኞቹ ጋር እንዲጣላ ምናምን አታደርጊም ነበረ። የሆነ ጊዜ ስላዘኝ ስለተጎዳሽ አሁን እንደገና ለሌላ ሰው የሌለሽን ስሜት እንዳለሽ አድርገሽ እያሳየሽው ለልጁ ከሱ ጋር በመሆንሽ ደስተኛ እንደሆንሽ አይነት የውሸት ስሜት እያሳየሽው ይህንንም ልጅ አትጫወችበት። ይህም ልጅ እንዲጎዱት አታድርጊ፣ ሌላ ጣጣ ውስጥ እንዲገባ አታድርጊው። በቃ ብቻ ለማንኛውም እንግዲህ የምታደርጊውን ነገር ብታውቂ፣ የምታደርጊውን ነገር ራስሽን ብትመለከቺ መልካም ነው። እየሆነ ያሉት ነገር ትክክል እንዳልሆነ ወቂ። መልሶ አንቺኑ የሚጎዳሽን አንቺኑ የሚያሳዝንሽን እንደገና ከደስታ ጋር የማይሆን ግጭት ውስጥ እንድትገቢ የሚያደርግሽ ነገር ራስሽን ብትቆጥቢ መልካም ነው። የሌለሽን ስሜት፣ የሌለሽን መውደድ፣ የሌለሽን ማፍቀር ለሰው እያሳየሽ በማይሆን ተስፋ ልጁንም እንደገና ባትጎጁ መልካም ነው። ሩታ በቃ ከዚህ ነገሮች ውጪ ነው። እወዳችኋለሁ። ይመቻችሁ።